የዴብ እናት እንደው አለቃትም። ግን ዴብን ያስደበደበው ማን ነው? ቤሪ ናት ማለት ነው። ቆይ እሰራልሃለሁ ብላ ተመናጭጋ እንግዲህ ቤሪና እናቱ የሰሩበትን ስራ ካደይ እንዲርቅ ባወቀ ጊዜ ዴብን አመናጭቆ ዴብ ከነ ፍቅር ቤት አሹ እንዲያስወጣት አደረገ። እሷ እናሹን ራሱ ብር ልስጣችሁና አገናኙ ብላቸው እናሹ እኛ በገንዘባችን አንደራደርም፣ ወገን በገንዘብ አይደራደርም ብለው አመናጭቀው አስወጧት። በዛለህ እንግዲህ ቤሪ ተውጭ ሀገር ድረስ የመጣችው ዴብን በጣም ታፈቅረዋለች። አገባለሁ ብላ ነበር። እናትየውም ብዙ ነገር ሞከሩ፣ ማይሳካ ሆነ። በስተመጨረሻ ለምን አልሰራለትም ብላ ማን ስለሆነ ነው እኔ እንደዚህ የሚያደርገኝ እሱ ብላ እንግዲህ ዴብን አስደብድበዋለች ማለት ነው። እንግዲህ የዴብ እናትን ደግሞ አላቅም አደይ ነው የምትለው። አሁን አደይ ደግሞ የዴብ እናት ብር ልካ የሆነ ነገር ታስደርጋታለች። ሲጀመር ዴብ በጣም ጥፋተኛ ነው። ትግስት የሚባል ነገር የለውም። አደይ ግን ተዴብ ጋር እኔ እንደ ሀሳብ ቢቀርባት ነው የምለው። እውነት ጦስ ነው የሚያመጣባት። አንደኛ እናትየው ለአደይ ክብር የላትም። ቤተሰብ ያላከበረው ትዳር፣ ቤተሰብ ያልተስማማበት ትዳር መጨረሻው አያምርም እና እንደዚህ እየናቀቻት እያንቋሸሸቻት የሷን ልጅ ማግባቱ ለሷ ተገቢ አይደለም ብዬ ነው የማስበው። አደይ ምንም ያጠፋችው ጥፋት የላትም። ዝቅ ብላ ስራ ሰራ ልትከበር ነው። ለሰራተኛ ያላቸው ክብር ሳይሆን ያየነው ንቃትንና የሰውን ድሃን አለመውደዳቸውን ያሳዩንና የሰው ልጅ ደግሞ ድሃ ሆኖ አልተፈጠረም፣ ሀብታም ሆኖ አልተፈጠረም። አንድ ቀን ጊዜ ተለዋዋጭ ነው። ሰው ያገኛልም ያጣልም፣ በቃ አለቀ። ሰው በድህነቱና በሀብታምነቱ ሊለካ አይችልም። ይሄን ሀሳብ ደግሞ የላትም። ጭንቅላቷ በብር የተሞላች ሴት ነች ዴብ እናት። ስለዚህ አደይ እንግዲህ እንደ ድህነቷም እንዳትኖርበት አሁን ደግሞ ችግር ውስጥ ልታስገባን ነው ማለት ነው። ባለፈው ራሱ ትዝ ብሏችሁ ከሆነ እሷን ማጥፋት ነው አደይን ልግደላት ያለችው። በመርፌም እኮ አደይን ከገደልኳት ዴብ በቃ ማንም የለውም ልጄ ተዋታል ብላ ስላሰበች አማራጯ መግደል ነው አሁን በቃ። ስለዚህ ልጇም ተደብድቦ ዴብና ተርፋ አትቀመጥም። ቤሪ የባሰ ችግር ፈጠረች። አሁን እንግዲህ ፍቅርም አሁን ደስ ብሏት ጮቤ ርቅጣ ነበር ቤሪና ዴብ በመለያየታቸው። እኔ በቃ አንድ እድል ስጠኝ፣ ለቤሪ የሰጠሃት እድል ለኔ ለምን አልሰጠህም ስትለው ዴብ ተናዶ ፍቅርንም መቷታል። ሲጀመር ግን ዴብ ለምን አይረጋጋም? ዴብ አልበሰለም። ሰከን ረጋ ማለት አለበት። እና ዶክተሩ ግን በጣም አስተዋይ ነው። ፍቅሩን እንኳን ላደይ በክፍተቱ አጋጣሚ ሊነግራት አልፈለገም። ለሚወዳት ስለሚወዳት ይጠነቀቅላታል። ረጋ ለስለስ ያለ በትግስት ነው እና የእሷን ደስታ አልሻማም ብሎ ቤትን ጥሎ ነው የወጣው። ዴብ ግን እናቱ ስህተት እንደሰራች አደይም በህይወት እንድትኖር ዶክተሩ እንግዲህ ችግር እንዳይደርስባት ብዙ ጊዜ ሞክሮ እነሱንም ጥፋቱን እንዳጋለጠና እንደረዳቸው ሁሉንም ነገር አስረዳው አይደል እንዴ? አደይም አስረዳቸው ሁሉ የዶክተሩ ሳይሆን የእናቱ ጥፋት እንደሆነ ማመስገን ሲገባው አደይ ስር እንዳላይ ምን ሰራ መጣ ብሎ አመናጭቆ ሰው በክብር ቤት ሲሄድ እንግዳ አመናጭቆ ማስወጣት ምን ማለት ነው? እንዲህ አይነት ቅናት ይሄ ፍቅር ነው እንዴ? ሰው የሚወደውን የሚያፈቅረውን ሊያምነው ይገባል። ስለዚህ ዴብ አደይን አያምናትም ማለት ነው። ስለዚህ ቅናት በዛ። ቅናት ሲበዛ ቤት ይፈርሳል። እኔ የምላችሁ ዴብ ላደይ የሚገባ ሰው አይደለም። በቃ ዶክተሩና አደይ ይጣመሩ። ዴብ ምንም እየተመቸን አይደለም። ደግሞ ሌላ ጦስ ይዞባን ነው የሚመጣው። የፍቅር እናት እንግዲህ ዛሬ ዴብ ጋር ታረቁ ብላት አደይ ደስ ብሏታል። ግን ደስታ ወደ ለቅሶ ተቀይረ የዴብ መመታት ማለት ነው። ፍቅርም እንግዲህ በአደይ ነው የምታመሃኘው፣ ምክንያቱም እንዲለያዩ ስለምትፈልግ ማለት ነው። ሩታ ደግሞ በጣም ታሳዝናለች። ያለመፈለግ ስሜት ተሰምቶሽ ያውቃል? እማዬ አትፈልገኝም፣ አባቴ አይፈልገኝም፣ እኔ ሳልፈለግ የተወለድኩ ልጅ ነኝ፣ የምወደው ሰው የተለየ ቦታ ክብር የሰጠው ሰው ራሱ አይፈልገኝም ብላ አለቀሳ። አሳዘነችኝ። አንዳንዴ ፍቅር ፈልገ ነው ሳይሆን ሳይፈልገው ፈላጊው ሌላ ተፈላጊው ሌላ ይሆናል። ዳይመንድ ዛሬ በሳል ንግግር ነው። ሩታን አስቀይመሃታል፣ ይቅርታ ጠይቃት ማለቱ ዶክተሩም ትክክል ነው። ግን ደግሞ ዶክተሩ ሩታን ይቅርታ የሚጠይቅበት ነገር አሁን ይቅርታ ታላት እሷ የሚወዳት መስሏት ደግሞ እንደገና ሆስፒታል ትመላለሳለች። ለሩታ ግን እንዲቆርጥላትና እና ፊት ባይሰጣት ብዬ ነው ማሳሁን። አሁን ድጋሚ እሺ ይቅርታ ምናምን ካላት የሚወዳት መስሏት ደግሞ የዋ ስለሆነች ትመጣለች። እና እውነት ሩታ በጣም ነው ያሳዘነች እላችኋለሁ። ደግሞ የዋሃና ሰው ታምናለች እና
ከዚህ በኋላ ዶክተሩ በግልጽ ብነግረው ስለማይወዳት አርፋታ ብትቀመጥ ብር ከሱ ከማይወደን ሰው ጋር መለማመጥ ጊዜ ማባከን ወይም ልብ መስበር ነው። እና አንዳንዴ መልካም ሰዎች መልካም ነገር አይገጥመንም። ምነው ለሩታ መልካም ነገር አለመገጥመው ግን በጣም የዋህ ግልጽ ለሰው ቀን አሳቢ ክፋትና ተንኮል የሌለባት ናት። ግን አሳዘነች ከምር። እና እንግዲህ የፍቅር እናት ራሱ አሳዝናታለች ከምር ነው የምላችሁ። ምን ቤዛ ደግሞ አሁን ላይ ውሸቷ ተገልጦባታል። የለሊ መረጋጋት እንዴት ተረጋጋይ ብላለች። የለሊ ያው ወንድሟ ብር ፈላጊ ቢሆንም እውነቱን ግን ቤዛ ልታታልላት በውሸት ፋይል እንደሆነ ስለነገራት አሁን ላይ ቤዛ ልትፈራት አልቻለችም። ቤዛ ግን ያው የምታምናት መስሏት ከቤቷ ልታስወጣና ልጥላን ነበር። ቤዛ የሰው ገንዘብ እንደፈለገች እንዳጭበረበረች ነው። ድጋሚ እስር ቤት ገብታ እጇን ማግኘት አለባት ብዬ ነው የማስበው። ሁሌ አጭበርብራ እስከመቼ ድረስ ነው የሚሳካላት? እውነት ቤዛ የምትባል ነው ያስጠላች። ሁሌ አንድ አይነት ነገር እና ደግሞ የምታሳዝነኝ ቀጣይ ኩኩሻ አታሳዝናችሁም? ኩኩሻ እውነት ዳይመንድን ትወደዋለች፣ ግን እሱ ይሰድባታል፣ ያመናጭቃታል። በአጠቃላው ታሳዝናለች። ዳይመንድና ኩኩሻ ይፋቀሩ የምትሉ ጋይስ እኔ ቢረዳት ደስ ይለኛል። እና ቅምጥል ደግሞ ኪንጎ በቃሽኝ እያላት ነው። ቅምጥል ቅናት በልክ አድርጊ፣ ቅናት ሲበዛ ቤት ያፈርሳል። ቅምጥልና ዴብ አንድ ናቸው። ዴብም እንደዚህ አደይ ላይ በቃ ተሰው ጋር ቆሚ ላይ ሰው ስርሽ አይጠጋ። አሁንም እሷ በቃ ሴት የተባለ እንዲያወራውም አትፈልግም። በስራ ጉዳይም በስራ ባልደረባም ያወራል። ይሄን ያህል እኮ አምባገነን መሆን አይጠበቅም። ማንን ሰው ካመን ነው እኛ በቁጥጥር እኮ ልናድነው አንችልም። እና ቅምጥል ምን ያህል ብትወጁም ይሄን ያህል ከሱ ውጭ መኖር እንደማትፈልጊ ነገር ይሰማዋል ማለት ነው። ወንድ ልጅ አንዳንዴ በጣም ሲፈለግ ተኔ ሌላች ሴት ሌላ ሰው ጋር መኖር አትችልም ይላልና እንደዛ ነው። የባቡሬ እናት ደግሞ በጣም አስተዋይ ናቸው። ቅምጥልንም ሆነ ኪንጎን ያረጋጓቸዋል። ኪንጎ ግን ያሳዝናል በእውነት ምን ዋጋ አለው? ስለ እናቱ ሲያወራ አሳዘነኝ። እና ጋይስ አሁን ላይ ለሊና ባቡሬ ናቸው ሰላም ፍቅር ያላቸው፣ መጨረሻቸው ያሳምርላችሁ ብዬ ያለው። ቤዛና ወንድሟ ደግሞ የስር ብትደረጉ ደስ ይለኛል። ልጃችሁን ነገሩ ዳኒ ቤዛ ነው እንደዚህ ያደረገችው። እና ዳኒና ፍቅር ደግሞ ይፋቀሩ። ተንኮለኛ ለተንኮል